ሰላም ጤና ይስጥልን ውድ የኢሳት ተከታታዮች፣ ዛሬ እንግዲህ የካቲት ወርን በሚመለከት በኢትዮጵያ በርካታ ሊጠቀሱ የሚችሉ ክነቶች አሉ። ከነዚህም መካከል እንደው ታላቁ አድዋ ድል፣ የሰማዕታት ቀን፣ ህወሓት የተመሰረተበት እንዲሁም ደግሞ ሌሎች ኩነቶች የተከሰቱበት ከፍተኛ ወር እንደሆነ ይታወቃል። እንዲሁም በዓለም አቀፍ ሀገራት ደግሞ የጥቁር ወር በመባል ይታወቃል። በሰሜን አሜሪካም በከፍተኛ ሁኔታ የሚከበር ሲሆን የዚህ ወር መከበር ምክንያት እንዲሁም ደግሞ እንዴትስ ነው የሚታየው የሚለውን ከታሪክ ምሁር ፕሮፌሰር አየለ በህግሬ ጋር ቆይታ ልናደርግ ነው። አብራችን ቆዩ። አመሰግናለሁ ፕሮፌሰር ፈቃደኛ ሆነው እዚህ ስለተገኙ። እንደው ቅድም ለማንሳት እንደሞከርኩት መግቢያችን የሚሆነው የካቲት ወርን አስመልክቶ በፈረንጆቹም ሊሆን ይችላል እንደ ዓለም አቀፍ ለጥቁር ህዝቦች ለየት ያለች ወር ናት። የእሱን አከባበር በሚመለከት በኢትዮጵያ ውስጥም የተከናወኑ በርካታ ኩነቶች አሉ። እነዚህ ላይ እስኪ መጀመሪያ እንደ መነሻ ሀሳብ የሚሆንን ነገር እንበልና የካቲት እርግጥ በጥቁሮች ታሪክ በኢትዮጵያውያንም ሆነ በጥቁሮች ታሪክ ትልቅ ስፍራ ያለው ነው። ይህ ትልቅ ስፍራ ያለው ነው የምንልበት ምክንያት ምንድን ነው? የእኛን በሚመለከት እርግጥ መጀመሪያ አድዋ ጦርነት የተካሄደው በየካቲት ወር ነው እና ያ ጦርነት መካሄዱ ብቻ ሳይሆን ድል መጎናጸፋችን ከኛ አልፎ በመላው ዓለም ትልቅ የታሪክ ስፍራ እንዲኖረው አድርጓል። አንድ እሱ ነው። ሁለተኛ ከአድዋ ጦርነት ላይ የተዋጋ ነው ከጣሊያኖች ጋር ነበረ እና እነዛ ጣሊያኖች 40 ዓመት ቆይተው ቂም ይዘው መጥተው ደግሞ እንደገና የወጉን በየካቲት ወር ነው። አክቹዋሊ ከዛ በፊትም ገብተዋል። ግን በየካቲት ወር ምን አደረጉ? የመጨረሻ አበሻ እንዳይነሳ እንዳይንሰራራ አድርገው ጭፍጨፋ ያካሄዱት በየካቲት ወር ነው፣ የካቲት 12 ቀን እና በዛ ምክንያት እንግዲህ እናስበዋለን፣ ታሪኩን እናስታውሳለን እና ያ ታሪክ በተለይ የአድዋ ደግሞ ታሪክ ድልን ያጎናጸፈን ስለሆነ ነፃነታችን በቅኝ አገዛዞች እጅ እንዳይወድቅ ስላደረገ ትልቅ ስፍራ እንሰጠዋለን ማለት ነው። በሌላ በኩል ደግሞ ቅድም እንደጠቀሽው አሁን ለምሳሌ በአሜሪካን ሀገር ጥቁሮች የካቲትን ብላክ ሂስትሪ መንዝ ብለው ወስኖታ የጥቁሮች የታሪክ ወር ተብሎ ተደንግጓል እና በዛ ምክንያት ምን ይሆናል? ያንን በየዕለቱ የተደረጉትን ድርጊቶች እያስታወሱ የማያውቁትን እያወቁ ራሳቸውን በጣም ጥልቅ በሆነ ንቃተ ህሊና ውስጥ ይጨምራሉ ማለት ነው እና የጥቁሮች ታሪክ ደግሞ ጥቅሙ ለጥቁሮች ብቻ ሳይሆን ለነጮቹም ጠቃሚ ነው። ምክንያቱም ነጩ የውሸት አእምሮ ውስጥ የተጎሰጎሰውን ታሪክ ትቶ እውነተኛውን ታሪክ የሚያውቅበት እድል ይከፍትለታል ማለት ነው እና ከዛ ያ ደግሞ የታሪክ እውቀት ካለ በነጩም ሆነ በጥቁሩ የመግባባትን ነገሮችን በሰላማዊ መንገድ የመፍታትን እነዛን ነገሮች ሁሉ ሊያመጣ ይችላል ማለት ነው እና ስለዚህ ታሪክ የካቲት በዚህም መንገድ አየሹ በዛ መንገድ በተለይ ከታሪክ ጋራ እንደገና እንድንነጋገር ሰላም እንድንባባል ያደርገናል ማለት ነው። በዋናነት እንደው የአድዋ ድል ለጭቁን ህዝቦች መነሳሳትን የፈጠረ ትልቅ ድል የተባለ በዓል ነው እና ያሸንፋሉ የተባሉት አልነበረም። በእርግጥ ከዛም በኋላ ለሌሎች ለሀገራት ምን ነገር ያሳየው ምን ሊያሳይ ይችላል ለሌሎች ሀገራት፣ እንዲሁም ደግሞ ምንን አግኝተናል እኛስ? ነፃነትን የመሰለ ነገር ያለ አይመስለኝም። አንድ ሰው በነፃነት ወይም በባርነት ነው የሚኖረው። በባርነት ተገዶ ነው፣ በነፃነትም ያንን ነፃነቱን አላስነካም ብሎ ታግሎ ሊያስከብር ሲችል ነው እና አሁን እንግዲህ እንዳመጣሹ አድዋ ቀላል ነገር አይደለም። አድዋ አንደኛ የተዋጋ ነው ከአውሮፓ ጦር ጋር ነው እና የአውሮፓ ጦር ከኛና ከላይቤሪያ በስተቀር ሁሉንም በቅኝ አገዛዝ ስር ያደረገ ነው እና እነ እንግሊዝ እነ ፈረንሳይ እነ ቤልጅየም ከነሱ አገር አልፈው ሌላውንም አገር የኛ ኮሎኒ ነው የሚሉት የኛ ፕሮቴክቶሬት ነው የሚሉት ሁኔታ የነበረበት ጊዜ ነበረ። በዛ ጊዜ ነው እንግዲህ ኢጣሊያ የራሷን
መንግስት እስከምትመሰረት ድረስ ሀገረ መንግስት እስከምትመሰረት ድረስ ወደ ኋላ ቀርታ ነበረ። ወደ ኋላ ስለቀረች ልክ እንደ እንግሊዝ እንደ ፈረንሳይ ብዙ በቅኝ አገዛዝ ስር ያደረገቻቸው ሀገሮች አልነበሩም። ግን በመጨረሻ ሀገረ መንግስት ከመሰረቱ በኋላ የመጀመሪያ እርምጃቸው ምንድን ነው? አውሮፓውያኖችን ኮፒ ማድረግ መኮረጅ ነው። ይሄም መኮረጅ ማለት ምንድን ነው? እነ እንግሊዝ ኦልሞስት ዘሆል ሳውዘርን አፍሪካ እንግሊዝ ነው። ምዕራብ አፍሪካ ብትሄጂ ኦልሞስት ዘሆል ዌስት አፍሪካ የፈረንሳይ ነው። እና እንደዛ በሆነበት ሁኔታ እኔም ድርሻዬን ብላ ወደኛ አካባቢ መጣች ማለት ነው፣ ወደ ሆርን ኦፍ አፍሪካ። እና ያው እንዳ ሁሉም አሸናፊ ስለነበረ የአውሮፓ መንግስታት ሁሉም አሸናፊ የሆነው የቅኝ ግዛት ስለነበራቸው እና ያንን እነሱም እዛ ለመጨመርና እዛ ክለብ ውስጥ ለመግባት ሲሉ ወደኛ መጡ ማለት ነው። የጀመሩት በኤርትራ ነው። ከዛ በኋላ ነው እንግዲህ ኤርትራን ከያዙ በኋላ አይበቃንም ብለው እኛንንም ማጠቃለል ፈለጉ። የኢትዮጵያን የተቀረውን የኢትዮጵያን ፓርት ማጠቃለል ፈለጉ ማለት ነው። እና የአድዋ ጦርነት ሀሳቡ ተጠንስሶ መጨረሻ ጦርነት እስከሚገቡ ድረስ ረጅም ጊዜ ፈይቷል። ከ10 ዓመታት በላይ ፈይቷል። ሌሎችም ቦታዎች ስከርሚሽስ ነበሩ፣ አነስተኛ የሆኑ ጦርነቶች ነበሩ፣ እንደ አምባላጌ ቦታ እንደ መቀሌ አይነት እና ሌሎችም ኤርትራ ውስጥ ቦታዎች አሉ። እና እነዛ ሁሉ ውጊያዎችን ኢትዮጵያኖች ናቸው ያሸነፉት። አንድ ቦታ ብቻ ነው ራስ መንገሻ ዮሐንስ የተሸነፉበት ቦታ አለ ኤርትራ ውስጥ። ከዛ በስተቀር እሱም ሪትሪት ነው እንጂ ያለጉት ተሸነፉ ሊባል አይችልም። እንደዛ እያለ የመጨረሻው ዲሳይሲቭ የሆነ ወሳኙ ጦርነት የተካሄደው አድዋ ላይ ነበረ። እና እንግዲህ አድዋ ላይ ጦርነቱ ሲካሄድ አንደኛ ወደ እኛ አካባቢ ጣሊያን ልትመጣ የቻለችው በእንግሊዝ ምክንያት ነው። እንግሊዝ ፈረንሳይ ያንን ቦታ እንዳትወስድ ብላ ለጣሊያን ለመስጠት ፈልጋ ነው። እና በዛ ምክንያት አሁን ለምሳሌ አፄ ዮሐንስ የተዋዋሉት ውል አለ ከእንግሊዞች ጋር። እነዚህ መሀዲስት የሚባሉ የሱዳን እንትኖች ከነሱ ጋር የሚዋጉት ግብጾችን ከበው ነበር አንድ ቦታ ላይ መተማ አካባቢ። እና እነሱን እንዲያስለቅቁላቸው አፄ ዮሐንስን ጠይቀው ከዛ በኋላ ሄዊት ትሪቲ የሚባል በመፈራረም ነው እዛ ሄዱት። ሄዊት ትሪቲ ምንድን ነው? ግብጾችን አስለቅቀው በምጽዋ በኩል ወደ ሀገራቸው እንዲሄዱ ካደረጉ ምን እናረጋለን አሉ። መጽዋን ወደብ እንዲጠቀሙ አፄ ዮሐንስ ፈቅዳለሁ ብለው ከዛ ልክ ጦርና አፄ ዮሐንስ የእሳቸውን የውል ፓርት ፈረሙ፣ ጨረሱ፣ ስራ ላይ አዋሉ። እንግሊዝ ግን ከርታ ወዲያው ምጽዋን ለጣሊያን ሰጠች። እንግዲህ መጀመሪያ አሰብን ያዙ፣ ከዛ ምጽዋን ያዙ፣ ከዛ ወደ አስመራ ብለው ኤርትራን ያዙ። ኤርትራ ግን አልበቃቸውም፣ ወደኛ መጡ። እንግዲህ አድዋ ያ ነው ለመስፋፋት ኢትዮጵያንም ለመጨመር ብለው ያደረጉት ጦርነት ነው። እና ዋናው ቁም ነገር ምንድን ነው? አድዋ ላይ ድል ሲደረግ ያ ድል የተደረገው ጣሊያንን ማሸነፍ ብቻ አይደለም፣ በቅኝ አገዛዝ ስርዓት ላይ የመጀመሪያው የአገዛዝ ስርዓት ትክክል አለመሆኑን ያስመሰከረ ጦርነት ነው ማለት ነው። እና ያ እንግዲህ ሬዚስታንስ ሁሉ ቦታ አለ። እኛ ብቻ አይደለንም ሬዚስት ያደረግነው። አንዳንዱ ለረጅም ጊዜ ሬዚስት አድርጎ ይሸነፋል፣ ሌላው ሳይሸነፍ እንዲሁ ይቀራል። ግን በመጨረሻ ዞሮ የኛ ውጤት የኛ ድል ምን አመጣ? በዘቅኝ አገዛዝ ስር ያሉት በሙሉ እነዛን ቅኝ ገዢዎችን ሊያሸንፉ እንደሚችሉ መንገድ ከፈተላቸው ማለት ነው። ስለዚህ በዛ የዓለማዊ ሲግኒፊካንስ አለው ማለት ነው አድዋ ጦርነት። እሺ፣ እንደው የአድዋ ድል በዚህን ያክል ለዓለም ህዝቦች ለጥቁሮች በተለይ ደግሞ መነቃቃትን ከፈጠረ ለምንድን ነው ይህን የአባቶቻችንን ይዘን ስኬት ይዘን እንደ ማስፈንጠር ያልተቻለው? ኢትዮጵያውያን ሊሆኑ ይችላሉ፣ አፍሪካውያን ሊሆኑ ይችላሉ። ብዙ ትችቶች ይኖራሉ። በእነዚህ መካከል አፍሪካ ዩኒየን ላይ ድክመት አለ ይባላል። ብዙ ነገሮች ማንሳት ይቻላል። እና ለምንድን ነው መፈንጠር ተፈናጥሮ ጥሩ ደረጃ ላይ መድረስ ያልቻልንበት ምክንያት ምንድን ነው? እዛ ጋር ያጠፋ ነው ምንድን ነው? ከኛ ምን ነበረ የሚጠበቀው? ጥሩ ጥያቄ ነው። ግን ጥያቄውን ለመመለስ የውስጥ ታሪክና የውጭውን ታሪክ በሚገባ መገንዘብ ያስፈልጋል። እና አሁን ለምሳሌ ያ ድል በዚህም መንገድ አየሹ፣ በዛ መንገድ ትልቅ ድል ነው፣ ታላቅ ድል ነው። ነፃነታችንን እንዳናጣ ያደረገ ድል ነው።
እና አንድ እሱ ነው። ሁለተኛ ቀና ብለን የምንሄደው በራሳችን ማንነት የምንኮራው በዛ ድል ምክንያት ነው። ማንንም የውጭ ኃይል አምጥቶ የውጭ ኃይል ከመጣ በኋላ እንግዲህ ማንነት ብቻ ሳይሆን ሀገርም የለሽም ማለት ነው። የሀገር ውጭ መጥቶ የነጠቀሽ ሀገር ይሆናል ማለት ነው። ህዝቡን የተፈጥሮ ሀብቱን እንደፈለገ ያዝበታል ማለት ነው። እና እንግዲህ አንቺ ኪ ጥያቄ መስፈንጠሩ የታለ ነው እና መቀጠሉ ላይ መስፈንጠሩ ማደጉ እንደነ ፈረንሳይ እንደነ እንግሊዝ እኛም ለምን አልሆንም ነው። እና ትክክለኛ አግባብ ጥያቄ ነው። ግን ምንድነው እሱን ለመመለስ የሚያስፈልገው ምንድነው? ያንን ጦርነት ባረግንበት ጊዜ ያለንበትን ሁኔታ የፖለቲካ ሁኔታ፣ የኢኮኖሚ ሁኔታ፣ የሰው አኗኗር ሁኔታ፣ ከውጭ ያለን ግንኙነት ኢንተርናሽናል ደግሞ አስፔክቱን ለማየት ከፈለግሽ እነዛን ሁሉ መመርመር ይኖርብናል ማለት ነው። እንግዲህ አሁን ለምሳሌ የምናየው ምንድነው? በአጼ ምኒልክ ከጣሊያን ጋር ጦርነት የገጠሙት በውስጥ የነበሩትን የተለያዩ ጦርነቶች የመስፋፋት ጦርነት ይሆናል፣ የማስገበር ጦርነት ይሆናል። ያን ሁሉ ጦርነት ጨርሰው አሸንፈው ከዛ በኋላ ደግሞ ምንድነው ከእያንዳንዱ ከተዋጉት ጋራ ከወላይታ ንጉስም በይ ከወለጋም ንጉሶች በይ የጁ ከሁሉም ቦታ ካሉት ሀረሪዎች ጋር በይ እርቅ ፈጥረው ተስማምተው ሁሉንም በአዋጅ በክተት አዋጅ ጠላት የውጭ መጥቶብናልና ኑ እንዋጋ ሲሉ አንዱም እምቢ ሳይል መጥቶ በአንድነት ያደረጉት ድርጊት ነው። እና ያንን ጦርነት ለማሸነፍ ያደረጉት አንድነት መቀጠል ነበረበት፣ አልቀጠለም። እሱ ነው እንግዲህ አሁን ትልቁ የኛ ድክመት ተብሎ ከታየ እሱ ነው ያለ መሆኑ። እሳቸው ምንድነው ያደረጉት? ድሉ ካለ እንትን ከተጎናጸፉ በኋላ ያደረጉት ትልቅ ድርጊት ምንድነው? እንትን ማድረግ እነዛ አብረው ከሳቸው ጋር የተዋጉትን መልሰው ሀገራቸውን ቦታቸውን መለሱላቸው። እዛ ነው ትልቁ ስህተት የመጣው። በዛ አዲስ ስርዓት ያንን ድል እንድናመጣ ያደረገንን ስርዓት ተከትለን ብንሄድ ኖሮ እንደነ ጃፓን እንደ ሌላውን እንደነ ጃፓን የማንሆንበት ምንም ምክንያት የለም ነበር። እና እሳቸው እርቅ መፍጠር ፈለጉ እና ወደ ያው ፊውዳል ነው የሚባለው ወደዛ ወደ ፊውዳሉ ስርዓት እንድንሄድ ተደረገ ማለት ነው። የኛ ኢኮኖሚክ ሲስተም የገባር ኢኮኖሚክ ሲስተም ነው። ትሄጃለሽ፣ ትወጊዋለሽ፣ ግብር እስከከፈለ ድረስ ራሱን በራሱ እንዲያስተዳድር ታደርጊያለሽ። እና ያ ሁኔታ ከእንደ ኢንዱስትሪያል ሪቮሉሽን ውስጥ እንዳንገባ አድርጎናል ማለት ነው። ምክንያቱም እንትን አለ አይደለም አስራት በአስራት የሚኖር ሰው ነው፣ ሳይሰራ ቁጭ ብሎ የሚበላ ብዙ ነው። እና በዛ ምክንያት እንግዲህ ልክ አንቺ እንዳልሽው ይሄ በድሉን ተከትለን አሁን ለምሳሌ ድሉን ስትወስጂ ከያለበት ከመላው ኢትዮጵያ የተወጣጣ ነው። አብዛኛው በእግሩ እየሄደ ወረኢሉ ለመጀመሪያ ጊዜ የተሰበሰበው እንግዲህ ወረኢሉ ሲደርሱ እዛ ምግብ ተበስሎ ተሰብስቦ አብልተው አጠጥተው በ8 ሰዓት ነው የሚጓዙት በቀን። እና አንድ ቦታ ሲያርፉ በተለይ የሴቶቹ ስራ ያኔ ነው እንደገና የሚጀምረው። አብልተው አጠጥተው እስከ ሌሊቱ 6 ሰዓት ድረስ ከሌሊቱ 7 ሰዓት ድረስ እረፍት አያገኙ። እና ያ ስርዓት የምግብ አዘጋጃጀት ስርዓት የምግብ ማብሰል ስርዓት ወደ ኢንዱስትሪ ሊቀየር ይችል ነበር እንደ ኤግዛምፕል ብሰጥሽ። እና ዋና ቁም ነገር ምንድነው? እርግጥ እዛ ላይ ስብራት አለ። ያንን ወደ ሌላ ወደ ኢኮኖሚክ እድገት ወደ ፖለቲካ እድገት ማለት ያንን ሀገረ መንግስት አደራጅቶ የምርጫ ስርዓት ኖሮ ምክንያቱም የሞናርኪ ነው ታውቂያለሽ፣ የንጉሰ ነገስት ስርዓት ነው እስከ አፄ ኃይለ ሥላሴ ድረስ የነበረው። እና አትሊስት እንደ እንግሊዞች ኮንስቲቱሽናል ሞናርኪ የሚሉት አለ፣ ህገ መንግስትም አለ፣ ነገስታት ስርዓትም አለ። እና ግን የፖለቲካውን የሚመራው የኮንስቲቱሽኑን ተከትሎ የሆነ ፈጥረው እነሱ እንግሊዝ ናት ኢንዱስትሪያል ሪቮሉሽን የሚባለውን ያመጣችው። እና ያ ህገ እንትን የሞናርኪ ስርዓት
ሳይሰናከል እስካሁን ድረስ ሊመጣ ችሏል እንግሊዝ ሀገር። እኛም እንደዛ ልናደርግ እንችላለን። ግን አብሶሉት ሞናርኪ ነው የወረሰውና አብሶሉት ሞናርኪ እርግጥ አጼ ምኒልክ ፋታ አግኝተው ነበረ። የሰላም ፋታ ስላገኙ በዛ ጊዜ ውስጥ ብዙ ከዚህ በፊት ያልነበሩ ነገሮች እንደ ቴሌግራም፣ እንደ ሬልዌይ፣ ቧንቧ ውሃ በቧንቧ መዘርጋት፣ መንገድ መስራት፣ ብዙ ነገሮች ተሰርተዋል። የመጀመሪያ ፖስታ ቤት፣ ሁሉ ነገር በእሳቸው ጊዜ ነው የጀመረው። ግን እነዛ ነገሮች አለ አይደለም አንድ ላይ ሆነው ጠርቀም ያለ ቅድም እንዳልሽው ጠርቀም ያለ ውጤት አምጥቶ እንድንሄድ አላደረገንም። ምክንያቱም ወደኋላ አንድ ስቴፕ ወደፊት ሄደን ሁለት ስቴፕ ወደኋላ የሄድንበት ሁኔታ ስላለ መበተናችን ነበረ ችግሩ እዛ ጋር። ከዛ ስብስብ በኋላ ተመልሶ እዛው በቃ ሁሉም በየቦታው አዛዥ ገዢ ሆነ። እርግጥ ግብር ይከፍላል። ግብር ስለሚከፍል ስቲል አንድ ሀገር ነው ያለን እና ያ ሊጠበቅ ችሏል። ለዛም ነው ከአጼ ምኒልክ ወደ አጼ ዮሐንስ ወደ አጼ ቴዎድሮስ እያለ እስከ አጼ ኃይለሥላሴ ድረስ የመጣው። ጥሩ። እንደው 1966 አብዮት ከፈነዳ በኋላ በኢትዮጵያ ፖለቲካዊ ቅርጽ ላይ ያሳረፈው ትልቁ አሻራ ምንድን ነው? ምን አብዮቱ? አብዮቱ እኔ በዛን ጊዜ ነፍስ ያወቅኩ ጎረምሳ ነበርኩ እና በደንብ አስታውሰዋለሁ እና ደግሞ ተሳትፍ ያለውም ተማሪው እንቅስቃሴ ውስጥ እና ምንድነው ዋናው ቁም ነገር አብዮት የመሬት አስተሳሰባችንን ቀይሮታል። ለዚህ ነው አብዮትም የሚባለው። መሬት ላራሹ የሚለው የተማሪው መርህ ያስተጋቡት አይደለም፣ እሱ ሞሮርሌስ ስራ ላይ ውሏል። ምክንያቱም ጭሰኛ የሚባለው ነገር ጠፍቷል እና ሁሉም መሬት አለው። እርግጥ አሁን ግንኙነቱ ከመንግስት ጋር ነው እንጂ ከእያንዳንዱ ባላባት ከእያንዳንዱ ጭቃ ሹም አይደለም እና ስለዚህ ያ 1966 አብዮት ዋናው ሲግኒፊካንት ግኝቱ ምንድን ነው? መሬት ላራሹ መሆኑ። እርግጥ አሁን መሬት የሚያርሰው ከመሬት የተነሳ አይባልም እና ኦፍኮርስ ሞናርኪው ደግሞ ተደረመሰ። ከስንት ሺህ ዓመት በሞናርኪ ስር የነበረች ሀገር ያ ሞናርኪ እንደ ፖለቲካ አሰራር አቆመ እና እሱም ትልቅ ሲግኒፊካንት አቺቭመንት ነው። እንደው የካቲት 12 ክስተት በወቅቱ የነበረው የኢትዮጵያ ነጻነት ተጋድሎ እንዴት አፋፋመው? በታሪክ ሚዛንስ እንዴት ይታያል? የካቲት 12 በጣም ጥሩ። እንግዲህ አሁን ትልቁ ልዩነት በየካቲት 23 እና በየካቲት 12 በየካቲት 23 መጀመሪያ ስለሆነ ነው ቀኑ እንትን የሚሉ የካቲት 23 ኢትዮጵያኖች በሚገባ ተደራጅተው በሚገባ የጦርነት እቅድ አውጥተው ስትራቴጂካሊም ታክቲካሊም በደንብ አውጥተው ሁሉን ነገር አዘጋጅተው የተዋጉበት ጦርነት ነው። ዋናው ደግሞ በዛ ጦርነት ላይ ትልቁ አድቫንቴጃቸው ምን ነበረ? የተዋጊው ቁጥር። እንግዲህ በእኛ ሀገር ባህል ሲዋጋ ያ ጠመንጃ የያዘው ብቻ አይደለም ፊት ሄዶ ከጠላት ጋር የሚዋጋው። አዝማሪ አለ፣ ምግብ አቀባይ አለ፣ የተቆሰለ ሰብሳቢ አለ፣ ሁሉም ነው አንድ ላይ ገብቶ። ፈረስ አለ፣ ፈረሰኛ አለ፣ እግረኛ አለ። በዛ ሁኔታ ነው ግን ሁሉንም በደንብ አድርገው እቅድ አውጥተው ተዋግተው ያሸነፉበት ነው የካቲት 23። የካቲት 12 ዘ ኦፖዚት ነው። የካቲት 12 ቅድም እንደጠቀሽው አንደኛ መንግስት ለመረጋጋት ብዙ ጊዜ ፈጅቶበታል። መረጋጋት ማለት ልክ እንደ አጼ ምኒልክ ሁሉም እንትን አላለም፣ ስምምነት ውስጥ ሊገባለት አልቻለም እና ሁለት ከባድ ጦርነቶች ተካሂደዋል። ከየካቲት ከጣሊያን ለሁለተኛ ጊዜ ጦርነት ከመቅጠሙ በፊት ከኛ ጋር እና እነዚህ ጦርነቶች በአጼ ኃይለሥላሴ ጊዜ የተደረጉ ጦርነቶች ናቸው። ወይም ደግሞ በንግስተ ነገስታት ዘውዲቱ ጊዜ የተደረጉ ጦርነቶች። የሰገሌ ጦርነት የሚባል አለ፣ አንቸም የሚባሉ ጦርነቶች አሉ። እነዚህ በጣም ብዙ ወጣቶች የጨረሱባቸው ጦርነቶች ናቸው። ወደ 30 ሺህ በጣም ብዙ ያለቀበት ነው። ሰገሌ ያው ራስ ከንጉስ ሚኒሊክ ጋር ነው። ሚኒሊክ አልኩ፣ ሚካኤል የኢያሱ አባት
ከሳቸው ጋር ነው። የሁለተኛው ከጣይቱ ወንድም ጋር ከነ ራስ አያሌው ጋር የተደረገ ጦርነት ነው እና ዘውዲቱ ነገስታት ስትባል ባላቸውን እንዲፈቱ አስገድደዋቸው ነበረ። በዛ ምክንያት የተደረገው ነው አንቸም ጦርነት የሚባለው እና ኤኒዌይ ዋናው ፖይንት ምንድን ነው? እነዛ እንትኖች ጦርነቶች አድክመው እነዛ ጦርነት ላይ ደግሞ ብዙ ሪሶርስ ስለዋለ ምን ሆነ? ዝግጅት አልተደረገም ነበር። እንደ አድዋ ጦርነት ዝግጅት አልተደረገም ነበር እና በዛ ላይ ደግሞ ምንድነው አጼ ኃይለ ሥላሴ ሊግ ኦፍ ኔሽንስ የሚባለው ሜምበር ስለሆኑ በጣሊያንም ድጋፍ ሜምበር ስለሆኑ ዲፕሎማቲክ በሆነ መንገድ እንፈተዋለን ብለው ኢቭን ጣሊያን ሀገር ሄደው ሙሶሎኒ ፕሬዚዳንት በነበረበት ጊዜ ጎብኝተዋል እና የእሳቸው እምነት በዛ ጊዜ ምን ነበረ? በንግግር በሰላም እንፈተዋለን፣ ጦርነት ውስጥ አንገባም በሚል ካልኩሌሽን ለጦርነቱ በቂ ዝግጅት አልተደረገም ነበረ። ያ ያስከፈለን ምንድን ነው? ጦርነቱን መሸነፍ ብቻ ሳይሆን ጣሊያኖች በምንም አይነት አንሸነፍም ብለው የመርዝ ጋዝ፣ አውሮፕላን፣ ታንክ ያለ መሳሪያዎቻቸውን ይዘው ነው የመጡት። በቁጥር የሚበልጡ ነበረ። በዚህ ላይ አስካሪስ የሚባሉ አሉ፣ ከኤርትራ የመለመሏቸው ከሌላ ቦታ የመለመሏቸውን ይዘው ነበረ የመጡት እና ብዙ ህዝብ ያለቀብን ጦርነት ነው። ከዛም በኋላ ደግሞ ግራዚያኒ እሱን አዛዥ መሆኑን ለማሳወቅ ብሎ ቤተ መንግስት ዲስኩርስ ያደረግ ያን የካቲት 12 ነው። አብርሃም ደቦጭ ቦምብ ወርውረውበት ስለቆሰለ በዛ ቂም በቀል ለመወጣት ወደ 30 ሺህ ያለቀው የካቲት 12 ነው። አንቸም የሰገሌም ጦርነት ብዙ ፈይቷል፣ ግን ያ 30 ሺህ ያለቀው በየካቲት 12 ጦርነት ነው። እንደው የካቲት ወር የድልና የሰማዕታት ወር በመሆኑ ይህ ወደ ኢትዮጵያውያን ብሔራዊ አንድነት እንዲሁም ደግሞ የጋራ ማንነት ግንባታ ላይ ያለው ሚና ምንድን ነው? እስኪ ትልቅ ሚና ነው። አሁን እኛ እዚህ ቁጭ ብለን የምንወያየው በየካቲት 23 በየካቲት 12 በተደረጉ መስዋዕትነት ነው እና ያ የተገኘው ድል ቀላል ድል አይደለም እና ያ የኔ ግምት ነው። ይሄ በቂ ግንዛቤ ያለን አይመስለኝም። በቂ ግንዛቤ ቢኖረን ምልሽ ከሐረር ኢማጂን አርጊ፣ ከጎጃም ከሩቅ ቦታዎች በእግሩ እየሄደ ከዛ ደግሞ እዛ ደርሶ ምግብ አሁን ለምሳሌ የአድዋ ጦርነት ብዙ ጊዜ ዘግይቷል። ጣሊያን ከሞከረ ቆይቷል። ግን ይሄ ውጫሌ ውል አለ ምን አለ የኔጎሽዬሽን ጊዜ እና ምንድነው ዋና ቁም ነገር ምንድነው? ከስንት ቦታ መጥቶ እዛ ቦታ ሄዶ ተዋግቶ ድል ያደረገበትን የዛን ክብደት በሚገባ ትከሻችን ላይ ያስቀመጥ ነው አይመስለኝም። በደንብ የተረዳ ነው አይመስለኝም። እርግጥ አሁን ለውጦች አሉ። ለምሳሌ የአድዋ ድል መታሰቢያ መሰራቱ ለአዲስ አበባና ለአካባቢው ሰዎች ከውጭም ላሉ መጥተው ያን ታሪክ ከኔና ከአንቺ እዚህ ከሚቀርበው ፕሮግራም ተጨማሪ ሊገነዘብበት፣ ሊማርበት፣ ሊያውቅበት ህሊና ንቃቱን ከፍ ሊያደርግበት የሚችል ሁኔታ እየተፈጠረ ነው ያለው። ያንን ነው መስራት ያለብን። እንዲህ አሁን እኮ ሌሎቹን በምታይበት ጊዜ ይሄ የነጻነት ታሪካቸውን በጥንቃቄ እያጠኑ አንድ ባንድ እየተገነዘቡ ለሀገራቸው አሁን ለምሳሌ ግበር ታክስ ክፈል ሲባል ህዝብ እምቢ አይልም። ምክንያቱም ያ የምከፍለው ገንዘብ መንገድ ያሰራልኛል፣ ሆስፒታል ያሰራልኛል፣ ትምህርት ቤት ያሰራልኛል ብሎ ስለሚያስብ እና ግንዛቤ በየአመቱ መዘከራችን በጣም ጥሩ ነው። ግን ተጨማሪ እነዛ ነገሮችን ያ ህዝብ ለዛ ታሪክ ጥሩ ግንዛቤ እንዲኖረው ማወቅ አለ። እርግጥ የካቲት 12 መታሰቢያ አለ። ከዛ ደግሞ በድል የገቡበት አለ። የ5 ዓመት የአርበኝነቱ ጊዜ ቀላል አይደለም። ያ ያስረዳሻል። ንጉሱ በሌሉበት ጠላት አገሪቷን ለመጠቅለል ባሰበበት ጊዜ በምንም አይነት አንተ ልትገዛን አትችልም ብለው 5 ዓመት አርበኞች ከፍተኛ ትግል አድርገው ያችን ሀገር እንደገና መልሳ በነጻነት እግሯ እንድትቆም አድርገዋል።
እንደው እዚህ ጋር ቀደም ሲነግሩኝም አጼ ሚኒሊክ የአድዋው ጦርነት ትንሽ ዘግይቶ ነበር ብለውኛል። ከዛ ቀደምም አጼ ኃይለ ሥላሴ በንግግር ችግራቸው ይፈታል ብለው እንደሚያምኑ ነግረውኛል። የአጼ ሚኒሊክም ጉዳይ የነበረው የውጫሌ ትሪቲ ይካሄዳል ወይም ደግሞ ተፈጻሚነት ያገኛል የሚል ዝግየታ እንደነበረ ማየት ይቻላል ከታሪኩና እንደው ኢትዮጵያውያን በሰዓቱ በንግግር ያምኑ ነበር ወይ? ከራሳቸው አልፈው ሌሎች ሀገራት ጋር ተነጋግረን ችግር መፍታት እንችላለን ብለው ያምናሉ የሚለውን ማሳያ ይሆናል። በጣም የመጨረሻ ምርጫ ሳይኖራቸው ሲቀሩ ነው ጦርነት ውስጥ የገቡት። አሁን ምን ሆነን ነው ታዲያ? ምኑ ጋር ነው የተሰበር ነው? እንደዚህ አይነት ህዝብ ከነበርን ከራሳችን አልፈን ሌሎች ሀገራት ጋር መስማማት እንችላለን ብለን የምናምን ህዝቦች ከነበርን አሁን የቱ ጋር ነው ተሰብረን የቀረ ነው? ችግራችን ምንድን ነው? በተለይ በውስጥ ችግር። በጣም ጥሩ ነጥብ ነው ያሁኑ። እንግዲህ የዓለምን ሁኔታ በሚገባ ማንበብ መቻል አለብን። አሁን አንቺ ጦርነት ለማድረግ ስትፈልጊ ምን ፈልገሽ ነው? ምክንያትሽ ምንድን ነው ተብሎ ጥያቄ መጠየቅ አለበት። በአሁኑ ጊዜ ነፃ አውጪ ነኝ ብሎ ለውጭ ኃይል አገልጋይ የሚሆን ቡድን ሊኖር ይችላል እና እንደዛ አይነቱ ነው በጣም አስቸጋሪ የሚሆነው። ምክንያቱም መሳሪያ እስካገኘ ድረስ እና የሚሰበስባቸውን ቡድኖች እስካበላ እስካጠጣ ድረስ የኃይል ለተወሰነ ጊዜ አሁን ምሳሌ መኪና ኢትዮጵያን እየዞርኩ ማየት እፈልጋለሁ። ግን ምንድነው በአእምሮዬ ሰላም አለ ወይ? ከቦታ ቦታ አለምንም ስጋት ልንቀሳቀስ ይችላለሁ ወይ ብዬ ጥያቄ ጠይቃለሁ። እና እነዛ ሁኔታዎች በአሁኑ ጊዜ በውስጥ ምክንያቶች ብቻ የተወሰኑ አይደሉም። አሉ የውጭ ኃይሎች። አሁን ለምሳሌ ግብፅን ውሰጂ። ግብፅ ይሄ ሞደርን ኢትዮጵያ ከተፈጠረች አንስቶ እነሱም ራሳቸው በ52 ነው ነፃነታቸውን ያገኙት። ኤኒዌይ በዓለም ላይ ያለ ኃይል በሙሉ ገዝቷቸዋል ግብጾችን። ግን ግብፅ እስካሁን ድረስ ታሪካዊ ጠላት የተባለች ናት። እና አሁን ለምሳሌ እንትንን በምትወስድበት ጊዜ አንዳንድ በሰሜን ያሉ ግንባሮች የተፈጠሩት በነሱ ነው። ፋይናንስ የሚደረጉት በነሱ ነው። እና ያ ሁኔታ አለ። ግብፅ ብቻ አይደለችም። ሱዳንም ያሉ ኃይሉ ፎርሶች አሉ እኛን ሁልጊዜ እንትን የሚሉ አሁን በቅርብ አልፋሻክ የሚባል ቦታ ይዘው እስካሁን የያዙት ነው የሚመስለኝ። ያስለቀቅናቸው አይመስለኝም። እና እነዛ ሁኔታዎች ነገሩ ውስብስብ ሆነ። የውጭም ኃይል ከውስጡ ጋራ አሁን እንግዲህ እንትንን ውሰጂ። ኤርትራ አሁን በይቅርታ በመታረቅ ኢህአዴግ ሲወድቅ በሙሉ ውጭ ያሉት ፎርሶች የት ነበረ ቤዛቸው? ኤርትራ ውስጥ ነበረ። እና እነዛ ሁኔታ ጎረቤቶቻችንም ጋር ደግሞ ያለ አይደለም ዘላቂ የሆነ ስምምነት ለመፈረም አልቻልንም። ስምምነት ለመድረስ አልቻልንም። ከማን ጋር ነው አሁን ዘላቂ እንደው ትንሽ እንደው ቁም ነገራዊ ስምምነት አለ ከተባለ ከግብፅ ምናልባት ከኬንያ ጋር ነው እና ከሌሎቹ ጋር ሁሉም ይሄ ቦታ የኔ ነው ይሄ ቦታ ክሌም ካውንተር ክሌም አሉ። እና እነዚህን ሁሉ ሁኔታዎች አይ ቲንክ ኢንቱ ኮንሲደሬሽን መውሰድ ያለብን ይመስለኛል። ጥሩ እንደው ጥያቄዎቻችንን ያገባደድን ነው። የአፍሪካ ህብረት የመሪዎች ጉባኤም በዚህ ወር ነው የሚካሄደው። አሁንም ትላንት ወዲያ ነው የተጠናቀቀው። ይህንንም አስመልክቶ እንደው ከፓን አፍሪካኒዝም ጋር በምን መልኩ ይቆራኛል? በደንብ ይቆራኛል። ምክንያቱም የመጀመሪያው ፓን አፍሪካን ስብሰባ ዓለም አቀፍ ስብሰባ የተካሄደው እንደ ፈረንጆቹ አቆጣጠር 1900 የአድዋ ድል የተከናወነው 1896 ነው። እና እንደውም የመጀመሪያውን ስብሰባ ሊያረጉ ሲሰበሰቡ ቤኒቶ ሲልቬይን የሚባል የሄይቲ ተወላጅ ፈረንሳይ ሀገር የሚኖር መጥቶ አጼ ምኒልክን እንኳን ደስ አለዎት ብሎ ከዛ ይህንን የመጀመሪያ ስብሰባ እንዲመሩ ጋብዟቸው ነበር። ከአዘጋጆቹ አንዱ አዲስ አበባ ድረስ መጥቶ ዶክተር ነው፣ በጣም ሀብታም ነው፣ የራሱ ጋዜጣ ነበረው። እና በዛ ምክንያት ሄይቲ ደግሞ ከኛ በፊት ናፖሊዮንን ያሸነፈች ሀገር ናት። ከኛ በፊት ጥቁሮች ባርነት አንፈልግም ብለው ተዋግተው ባርነትን የደመሰሱ ጥቁሮች ናቸው ሄይቲ ያሉ። ዘ ሄይቲያን ሬቮሉሽን ይባላል። ግን
ያ ነገር ለሌሎቹ ጥቁሮች ምሳሌ እንዳይሆን ተብሎ ያ ታሪክ ተደበቀ፣ ሳይለንት ሆነ አላለም እንጂ ከኛ በፊት ጥቁሮች በአውሮፓ ስሌቭ ኦነርስ አምፀው እነ ናፖሊዮንን ድል ያደረጉ ጥቁሮች ሄይቲ ያሉ ኤንዌይ ሰውዬ ሄይሺያን ነው እና ደስ ብሎት መጥቶ እንኳን ደስ አልዎት ብሎ ከዛ ምን አሉ እኔ ልሄድ አልችልም ግን አንተን ወክያለሁ ብለው እዛ የመጀመሪያው የፓን አፍሪካን ኮንግረስ ላይ ኢትዮጵያንና ሄይቲን ወክሎ የተሳተፈ ቤኒቶ ሲልቬን ዶክተር ቤኒቶ ሲልቬን የሚባል ነው ሄይሺያን ነው እና ፓን አፍሪካኒዝም እንዳልኩሽ ከአድዋ ጦርነት በኋላ ስለተካሄደ የመጀመሪያ እስከ 5-6 ስብሰባዎች አድርገዋል በተለያዩ ቦታዎች ኒውዮርክ አድርገዋል ለንደን አድርገዋል ፓሪስ አድርገዋል በተለያየ ቦታ እንትን ብለው ያ ምንድነው ትልቅ ሮል የተጫወተው ፓን አፍሪካኒዝም እንትን የፓን አፍሪካን ኮንግሬስ የሚባሉት ጉባኤዎች ትልቅ ሮላቸው ምንድነው አፍሪካን አንታይ ኮሎኒያል ወይም ደግሞ ጸረ ቅኝ አገዛዝ እንቅስቃሴ እንድታደርግ ማገዛቸው መጠየቃቸው ከዛ ከሁለተኛው ዓለም ጦርነት በኋላ ነው እንግዲህ ዲማንዱ ወደ ትግል ወደ ትጥቅ ትግል እያመራ ያው በ1960 ከ30 በላይ አፍሪካ ሀገሮች ነፃነታቸውን እንዳገኙ ከዛም በኋላ በሰባው የነ አንጎላን ሞዛምቢክ ማግኘታቸው 90 ደግሞ ሳውዝ አፍሪካ አፓርታይድ መደምሰሷ ይሄ ሁሉ ከአድዋ ጋር የተሳሰረ ነው። ምክንያቱም አንቂ ነው። አሁን አንድ ምጽፈዋል ለኢትዮጵያን ሄራልድ አርቲክል እያዘጋጀው ነው። እዛ ላይ ምን አለ የዓለም መሪዎች የዓለም ፓን አፍሪካኒስቶች ምን አሉ ምን ነበረ ያንን እንዴት ተረጎሙት የሚል አንድ አርቲክል እየጻፍኩ ነው ያለው እና በጣም ትልቅ ኢምፓክት ያለው እንደውም እንትን ሲመጣ ማይጨው ሲመጣ ያንን ሽንፈት አንቀበልም ብለው ኳሜ ንክሩማ ያኔ ነው ስኮላርሺፕ አግኝቶ ወደ ውጭ የወጣው እና ለንደን ስደርስ ያየሁት ኢትዮጵያ ተወረረች ተያዘች የሚል እንዴት ይሆናል ብሎ ያ እንቅስቃሴ ውጭ ሆኖ እየመራ በኋላም የመጀመሪያው የጋና ፕሬዚዳንት ለመሆን የበቃው እና ብዙ ታሪኮች አሉ። የደብሊው.ቢ. ዱ ቦይስ የሚባል የታወቀ ኢንተሌክቹዋል የጥቁር አሜሪካኖች ከሃርቫርድ ፒኤችዲ በማግኘት የመጀመሪያ የሆነው እና እሱ ካምፔን ነው የጀመሩት እዛ እንደ አሁን እኮ በማይጨው ጦርነት ጊዜ ተሰልፈው እኮ ነበር መላኩ በየነ የሚባል የኛ አጼ ኃይለ ሥላሴ ወደ ውጭ ወደ አሜሪካ ተምረው እንዲመጣ ያደረጉት የመጀመሪያው ዶክተር ሐኪም ወርቅነህ ይባላሉ። እሱ ሁለተኛው ዶክተር ነው መላኩ በየነ እና ልክ በዛ ጊዜ ነበር በሁለተኛ ጦርነት ጊዜ እና ያን ጊዜ ሃርለም ኒውዮርክ ውስጥ ያሉ ጥቁሮች በሙሉ መጥተው ለመዋጋት ተሰልፈው ነበር የኢትዮጵያ ሳይድ እና ይሄ የፓን አፍሪካን ሴንቲሜንቱ ብቻ ሳይሆን እንግዲህ ምንድነው አሁን እኛ አድዋን ትልቅ የሚያደርገው ምንድነው አድዋን ትልቅ የሚያደርገው እኛ የተዋጋ ነው መሬታችን ላይ ነው የወጋ ነው መሬታችንን ሊነጥቅ ያሰበው ነው እና ያንን ነገር ፊሎሶፊካሊ ካሰብሽው ትክክለኛ የሰውን መብት የሚያስከብረው ያ ድል ነው እና ድሉ አንቺን ሊጨቁን አንቺን ነፃነትሽን ሊገፍ የመጣውን ነው ያሸነፍሽው እና በዛ አስተሳሰብ በኢንተሌክቹዋሊ ካሰብሽው በምሁር ደረጃ ካሰብሽው በጣም ጥልቅ ያለው ነገር ነው እና ይሄ ፓን አፍሪካኒዝም ከዛ ጋራ በመዋሃዱ ከአድዋ ጦርነት ጋራ በመተሳሰሩ የአድዋ ጦርነት ደግሞ የጭቁኖች ድል ስለሆነ የበለጠ እንግዲህ ከዛ የመነጨው ድርጅት እስካሁን አለ ዘ ሎንገስት ታይም የፈጀ ትልቅ ድርጅት የፈጠረ ነው እና አፍሪካ አንድነትም እንግዲህ ምንድነው በኮንቲነንት ደረጃ የራሱ ድርጅት ቀላል ነገር አይደለም እኮ አፄ ኃይለ ሥላሴ የሰሩት እነ ክቡር አቶ ከተማ ይፍሩ የሰሩት ቀላል ነገር አይደለም። አሁን ይሄ የአፍሪካ አንድነት ድርጅት ባይኖር ኖሮና አሁን እንመሰርተው ቢባል የፕሮክሲዎች መጫወታ ይሆን ነበር፣ መጋለቢያ ይሆን ነበር። በዛን ጊዜና አውሮፓኖች ደግሞ ንቀዋል።
አፍሪካኖች ቅራሪ መጠጣት ነው እንጂ እንደዚህ አይነት ቁም ነገር ሊሰሩ አይችሉም ብለው ስለገመቷቸው ግን ያን ነገር አደረጉት። እስከ ሌሊቱ 9 ሰዓት እኮ ቁጭ ብለው ነው መጨረሻ ቻርተር የተፈራረሙት። ያ ቻርተር ደግሞ ሲፈራረሙ የተጻፈው አትሊስት አንደኛው ሴክሽን አሁን ቤተ መንግስት ሙዚየም ውስጥ ያለው በአማርኛ ነበረ ቻርተሩ የተጻፈው እና ያን ብዙ ነገሮች ተደርገዋል። እርግጥ የበለጠም ሊሰራ ይችል ነበረ፣ የበለጠ ነገሮችም ሊደረጉ ይችሉ ነበረ። እነዛ ያለመሆናቸው እንዲያበረታታን ማድረግ አለብን እንጂ እርግጥ አሁን ለምሳሌ በአመት 2 መሪዎች ብቻ ናቸው የሚሰበው። ያንን ማውረድ አለብን፣ ወደ ህዝብ ማውረድ አለብን። አሁን አይተሽ እንደሆነ አፍሪካ ገጿ አፍሪካ አልኩ አዲስ አበባ ገጽታዋ ትንሽ እየተቀየረ አፍሪካ እያሸተተ መምጣት ጀምሯል። የአፍሪካ ገበያ አለ፣ ኮንቬንሽን አለ። ኤዩ ብትሄጂ እዛ አሁን የመሪዎችን ሐውልት መስራት ጀምረዋል። የኒሬሬ አለ፣ የንክሩማ አለ፣ የአፄ ኃይለ ሥላሴ አለ ውስጡ ገብተሽ አይተሽው እንደሆነ እና እነዚህ ሁኔታዎች አካሄዳችን ምናችን ሁሉ አሁን አንዳንድ መዝሙሮች አሉ። እኛ ልጆች ሆነን መሪዎችን የመጀመሪያ 1963 ስብሰባ ሲደረግ ተሰልፈን በሙሉ የመጡት መሪዎች ተቀብለናል። አፍሪካ ሀገራችን አይደለም አህጉራችን ማለት ነበረበት። ምክንያቱም ሀገር አንድ ነው። አፍሪካ ኢዝ ኖት አ ካንትሪ ኢትስ አ ኮንቲነንት። እና ኤኒዌይ ያ ስሜት ያ ሴንቲሜንት አሁን ቀስ እያለ እየተገነባ እየመጣ ነው ይመስለኛል። ጀስት ዋት ወጣቱ ነው እንግዲህ አሁን ወጣቱን አይተሽ እንደሆነ አይሾው ስፒድን ኤግዛምፕል ልስጥሽ። የአይሾው ስፒድ ሲመጣ በአሁን ባለው ቴክኖሎጂ ከፍጥነት ምልሽ ማት ሰው ከሱ ጋር ያ ከልቸራሊ ምን ያህል ኢንፍሉዌንሻል እንደሆነ እንደ አይሾው ስፒድ አይነቱ ደግሞ ሲናገር ሰምተሽው እንደሆነ ስለ አድዋ ነበር የሚያወራው። ስለ አድዋ ድል ምን ያህል ያንን የአፍሪካ ህዝቦችን እንዳነቃቃ ነበር የሚያወራው። ያ ዩዝ በዛ አይነት መልክ ነው ከአድዋ ጋር ሊተሳሰር የሚችለው እና ብዙ ጥበቦች መፈለግ አለብን፣ ዘዴዎች መፈለግ አለብን እና እስከ ነቃን እስከ ተማርን ድረስ ግንዛቤ እስካለን ድረስ አይ ቲንክ አድዋ ሁልጊዜ አስተማሪ ሆኖ ይቆያል ብዬ አምናለሁ። ወደ ህዝቡ መውረድ አለበት፣ ማህበረሰቡ ተሳታፊ ሊሆን ይገባል ብሎኝ ነበር። በምን መልኩ ነው ልናደርግ የሚችለው? በህዝብ ምን መሰለሽ፣ እኔ እንግዲህ ያው ምሁር ነኝ። በምሁርነቴ ህዝብ መሳተፍ አለበት። ኢቨንት ማዘጋጀት ህዝብ ሲሳተፍበት እኮ ህሊናው ያንን ነገር ይመዘግባል። ከዛ ደግሞ ሪቹዋል ይሆናል። በየአመቱ ያንን ነገር አሁን ለምሳሌ የአፄ ምኒልክን፣ እቴጌ ጣይቱን፣ ሌሎቹንም ጄኔራሎች የተዋጉትን ልብስ እየለበሱ ብዙ አይነት በዛ ጊዜ የተደረጉትን ወደ ቲያትር መልክ ወደ ፐርፎርማንስ መልክ እያደረጉ የሚሳተፉበት መንገድ መፈጠር አለበት። ህዝብ መሳተፍ ህዝብን አሽሽተሽ አግደሽ ኢቨንቱን የስቴቱ ብቻ ስታረጊው ትክክል አይደለም፣ በቂ አይደለም። ትክክል ሳይሆን በቂ አይደለም እና አይ ቲንክ ያ ይመስለኛል ህዝብ መሳተፍ አለበት። ያ ደግሞ ሴኩላር፣ በነገራችን ላይ ሴኩላር ኢቨንት ነው ያለንም ሃይማኖት ነክ ያልሆነ ኢቨንት ስለሆነ እና ሙስሊሙንም ክርስቲያኑንም ሌላ ዘር ሪሊጅንም ያለውን እንዲሳተፍ ያደርገዋል። ሁሉም በሀገሩ ጉዳይ ይመለከተኛል ሀገር ጉዳይ ስለሆነ ኤግዛክትሊ። በታሪክቶቻችን ላይ ችግሮች አሉበት እና እውነተኛ ታሪክን ለቀጣዩ ትውልድ ለማሳለፍ የታሪክ ተመራማሪዎች ኃላፊነት ምንድን ነው? እስኪ ትርክት ችግር ያለውም አለ፣ ችግር የሌለውም አለ። ትርክት ማለት እኮ ናሬቲቭ ነው። እንትን ማለት የምትሰጪው ትርጉም ነው ለታሪክ አለ። ምን ተደረገ የሚለውን ቆይ ታሪክ ማለት ምን ተደረገ ነው፣ ወይም ደግሞ ስለተደረገው ምን ተባለ ወይም ምን ተጻፈ ነው። ያ እንግዲህ ትርክቱ ምን ተባለ ምን ተጻፈ ላይ ነው። ሀቀኛ በሆነ መንገድ ሙያዊ ስርዓትን በተከተለ መንገድ የተጻፈ ታሪክ ችግር ሊኖርበት አይችልም። ችግር የሚኖረው የፊክሽናል የሆነ ነገር ሄደው ዝም ብሎ ከአእምሯቸው የፈጠሩ እንግዲህ ያም ደግሞ ዝም ብሎ ከአእምሮ መፈጠር አለም የፖለቲካ እቅድ ኖራቸው። አሁን በቅርብ የተጻፈ መጽሐፍ አለ የታሪክ ፖለቲካ የሚል እና አሁን የምትነግሪኝ ያለው የታሪክ ፖለቲካ ለፖለቲካ ሲባል
ያንን ታሪክ የሚጠመዝዙ የሚያዛቡ አሉ። ተፈልጎ ማለት ነው ባይ ዲዛይን ትክክል። እና ያ ነው እየበጠበጠን ያለው እንጂ ታሪክ በስርዓቱ በሙያው እኔ እዛ ውስጥ አለሁበት አይደለም። አለማስረጃ አለማረጋገጫ ታሪክ ልትጽፊያችም የተጻፈውን ደግሞ ሌላ መጥቶ አይቶ ያንን የተጠቀምሽበትን ምንጭ ካላረጋገጠ ያ ታሪክ ሊሆን አይችልም። እና በጣም አስቸጋሪ ነው እንደውም ታሪክን መጻፍ። እና እነዛ ሁኔታዎች ናቸው ታሪክ ያልሆነ ልቦለዶች ናቸው እያባሉን ያሉት እያጫረሱን ያሉት እንጂ የኢትዮጵያ ታሪክ በተፈጥሮ ችግር ኖሮበት አይደለም። እና እንዳልኩሽ ቅድም ድክመትም አለ ጥንካሬም አለ። እና ሁሉም አስተማሪ ነው። ጥሩ እሺ። አሁን ሀገሪቱ ባለችበት ወቅታዊ ሁኔታ ከየካቲት ታሪካዊ ከሆነ ክስተቶች የምንወስደው ትልቁ ሀገራዊ ትምህርታችን ምንድን ነው? እንደው በመጨረሻ አንደኛ አንድ ሀገር ብቻ እንዳለን ሁልጊዜ መርሳት የለብንም። እና እርስ በርሳችን እየተባላን ካጣን በቃ አለቀልን ማለት ነው። እና ስለዚህ የሀገርን ኢምፖርታንስ አሁን አይተሽ እንደሆነ ሌላው ሀገር አሜሪካን ሀገር ይቧጨቁና ሁለት ትልልቅ ፓርቲዎች ናቸው ያሉት፣ ግን የሀገር ነገር ስትመጣ አንድ ይሆናሉ። እና ያንን መገንዘብ አለብን። ሁለተኛ ሰራዊታችን አንድ መሆን አለበት። አንድ ሰራዊት ለአንድ ሀገር አንድ ብሔራዊ ሰራዊት መኖር አለበት። እና አሁን ያለው አሰራር ለክልል ተብሎ የተዘጋጀ ጦር ከፌዴራሉ ጦር የበለጠ መሳሪያ እንዲኖረው የሆነበት ሁኔታ እርስ በርስ እንድንገባ እና ያንንም እንደገና መገምገም ያለብን ይመስለኛል። እንደው እንደዚህ ሲሉ አሁን የክልል ጦሮች ከዋናው መከላከያ አቅም ስላላቸው ነው ችግሮች እየተፈጠሩ ያሉት ለማለት ያስደፍራል። አይደለም ልጅ ያው ውስብስብ ነው አይደለም። አሁን ለምሳሌ ብዙ የፌዴራል ጦር ነው ወደ ሰሜኑ የሄደው። እዛ ጠላት አለ ከኤርትራ ጋር በደንብ ገና መግባባቱም ስላልመጣ ከዛ ነው እንግዲህ ዋናው ኃይል የሀገሪቷን ይሄ ስታቢሊቲ የሚያናጋ ተብሎ መሳሪያ በሙሉ እዛ ነበር ከ80% በላይ። እና እሱን የወሰደው አንድ ድርጅት ነው። እና ያ ነው እንግዲህ አሁን የሀገራችን ትልቁ ችግር ምንድን ነው? ክልል የተፈጠረው ምንድን ነው? ለሰልፍ ዲተርሚኔሽን ነው፣ ራስን በራስ መግዛት ማስተዳደር በሚል ነው። ግን ከዛ አልፎ ሁሉም የሚያስበው 4 ኪሎ መግባት ነው 4 ኪሎ። እና ያ ያመጣው ችግር አለ። እና አይ ቲንክ ያንን እንደገና መመርመር ያለብን ይመስለኛል። እርግጥ እያንዳንዱ ብሔርም ቋንቋውን፣ ሃይማኖቱን፣ ባህሉን ማሳደግ አለበት። ሁሉም ደግሞ እኩል መሆን አለበት። ኮንስቲቱሽኑ እኩልነትን ነው ማስከበር ያለበት። ግን ከዛ አልፎ አንድ ክልል ዋናውን ፌዴራል መንግስቱን የሚቀናቀንበት በፈለገው ጊዜ ደብዳቤ ለዚህም ለዛም ውጭ ኃይል በሚጽፍበት ደረጃ ላይ ስንኖር ያ ያለው ሀገረ መንግስት ጠንካራ ተብሎ ሊታይ አይችልም። ሉዓላዊነቱም ጥያቄ ውስጥ ይገባል። እና ወጣቱ አሁን ላይ ያለው ወጣት በተለይ አሁን ያለችበትን ኢትዮጵያ ሲያያት እንደው ብንገዛ ይሻለን ነበር፣ ምን ተፈጥሮ ይሁን ወጣቱ ጋር አይታወቅም፣ ብቻ ግን ተገዝተን ለነጮች ባሪያ ብንሆን ከዚህ የተሻለን መኖር እንችል ነበር የሚል እሳቤ ያላቸው። ይህንን ነገር እንደው ከግንዛቤያቸው አስወጥተው ትልቅ ስኬት እንደሆነ የአድዋ ድል ለእኛ ብቻ ሳይሆን ለዓለም ለጥቁር ሕዝቦች ከጭቁንነት የወጡበት ከፍተኛ ድል እንደሆነ ግንዛቤ ውስጥ እንዲያስገቡ ከእርሶ ምክር። ዋናው ነጥብ ምን መሰለሽ? ባርነትን ያልቀመሰ ነው በባርነት ውስጥ እንግባ ብሎ የሚል። ባርነትን የቀመሰ እንደው የፈለገው ድህነት ቢኖረው በነፃነት መኖርን ነው የሚመርጠው። እና ይሄ አባባል ከማወቅ ከመብሰል የሚመጣ አይደለም። ያ አባባል እንግዲህ ምንድን ነው? በአሁኑ ጊዜ የመላው ዓለም ውስጥ የሚደረጉትን ነገሮች በቀላሉ ልታይ ትችላለሽ። እና ወጣቱ በተለይ የሱ እድሜ ላይ ያለው አሜሪካ ያለው አውሮፓ ያለው የሚኖርበትን ሁኔታ ያውቃል፣ የሚማርበትን ትምህርት ቤት ያውቃል። ያንን ሁሉ ነገር ሲያይ እና ያ ነገር ደግሞ እዚህ አለመኖሩን በሚያይበት ጊዜ ኢሞሽን የሚያመጣው ነው፣ ስሜታዊነት የሚያመጣው ነው እንጂ እርግጥ እውነት አሁን እንትኑ ሰጂ እኔ በጨርቆስ ነው የማልፈው ከስራ ስመጣ ትንንሽ ልጆች ነጠላቸውን አድርገው
የቤተክርስቲያን ትምህርት አለ ብለው በየቀኑ ሲሄዱ አያቸዋለሁ። ስለ ሃይማኖቱ አይደለም ኮሚትመንቱ ነው። እና የእኛም ሀገር እንደው ስለ ሀገሩ ታሪክ ለማወቅ ለመረዳት አይፈልግም ምናምን ብዬ አላምንም። ይሄ ጥራዝ ነጠቅ ነው። ባርነትን ያላወቀ ነው ባርነት ይሻለኛል የሚል እምልሽ። አንደኛ ፈረንጆ ሀገር ሄደሽ የፈረንጆ አሽከር እንደ የኛ ልጆች አረብ ሀገር ሄደው የሚደርስባቸውን ሁሉ እናውቃለን አይደለም። እዚህ የተሻለ ነገር እኮ ቢኖር እዛ መሄድ አያስፈልግም ነበረ። ምክንያቱም አንድ ሰው ተከብሮ በሰርቶ በሰላም ወደ ውጭ ሄዶ ወደ ውስጥ ወደ ቤቱ የሚመለሰው ነፃነት ሲኖር ነው፣ ሰላም ሲኖር ነው። እና እነዛ ሁኔታዎች እስካሉ ድረስ አንድም ሰው አገሩን ጣሶ ስደተኛ ለመሆን አይፈልግም። እና እኔ ይሄ የታሪኩ መሰበርን ብቻ የታሪኩን መሰበር አይደለም የሚያሳየን፣ ያ ሰው ምን ያህል እውቀት እንዳለው ሀገር ማለት ምን እንደሆነ በሚገባ ያለመገንዘቡን ነው የሚያሳየን። የብስለት ጉዳይ አንድ እሱ ነው። ሁለተኛ ደግሞ በያለበት ሰልፍ ዲተርሚኔሽን እየተባለ እንትን የሚለው ያው እንግዲህ መቆየት ደግ ነው የሚያሳየን ነው። የተወሰኑ ሰዎች ብዙ ገንዘብ ያገኛሉ፣ ሀብታሞች ይሆናሉ። አብዛኛው እኔ 10 ዓመት ኖር ያለው ትግራይ፣ አብዛኛው ህዝብ ካለበት ሁኔታ ምንም ፈቀቅ አላለም፣ አልተሻለም። እና ደግሞ እንደ አሜሪካን አይነት ሀገር በጣም ግዙፍ ነው፣ ሁሉንም አቅፏል። እና ይሄ ብዝሃነቱ የኛ ጸጋ ነው፣ የኛ ውስጣዊ ሚስጥራችን ነው። ያንን እስከተቀበልና ሁሉን እኩልነት ደግሞ ህገ መንግስቱ እስካከበረ ድረስና በዲሞክራሲ ስርዓት በጣም ያስፈልጋል ዲሞክራሲ ስርዓት። እኔ ለአንቺ ሀሳቢ ሊሆን አይችልም፣ ያንቺን ለማወቅ አልችልም፣ አንቺ የኔን ለማወቅ አትችልም። ግን ሁለታችን ተባብረን ያኔን እውቀት ያንቺን እውቀት አንድ ላይ አንድ ፑል ውስጥ ስናደርገው ደግሞ የበለጠ አድቫንስ ልናደርግ እንችላለን ማለት ነው። በጣም አድርጌ አመሰግናለሁ። ውድ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የካቲት ወይንም ፌብሩዋሪን ወር አስመልክቶ በወሩ የነበሩ በርካታ ኩነቶችን የዳሰስንበት ከታሪክ ምሁሩ ፕሮፌሰር አየለ በከሪ ጋር ያደረግነው ቆይታ ነበረ። ስለተከታተላችሁን እጅጉን አድርገን እያመሰገንን ሰናይ ጊዜን ተመኘን።